የዚች ልጅ ቪዲዮ የያዛችሁ እህት ወንድሞቼ በሙሉ ይህንን ቪዲዮ አጥፉላት። ምክንያቱም ይችን የመሰለ ቆንጆ ልጅ ራሷን ብታጠፋ ህይወቷ ቢበላሽ ወይንም ብታብድ ቤተሰቦቿ ናቸው የሚጎዱት። ይህን ደግሞ ራሷን ታጥፋ የራሷ ጉዳይ ብላችሁ የምታስቡ ካላችሁ ደግሞ ቤተሰብ እናት አባት ካላችሁ ለእናትና ለአባቷ ስትሉ ይህንን ቪዲዮ አጥፉላት። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ፣ ሁሉ ነገር ሰላም ነው። እንግዲህ ውድ ተመልካቾቼ በመላው ዓለም የምትኖሩ እህቶቼ እንግዲህ በሌላ ሰው ስህተት፣ በሌላ ሰው ስቃይ፣ በሌላ ሰው ሞት የማትማሩ በራሳችሁ ካልደረሰ በሰዎች ትምህርት የማይገባችሁ ሁል ጊዜ የምናገረውን ነገር የማትሰሙ ድንቅ የሆናችሁ በአረብ ሀገር የምትኖሩ እህቶች ይቺ የምትመለከቷት ልጅ በባለፈው ቪዲዮ ሰርቼ በዩቲዩብ የራቁት ቪዲዮ ተይዞባት በቲክቶክ ምድር ሴቱ በሙሉ ፎቶዋን ይዘው ወዲህ የሶሻል ሚዲያ መጫወቻ ሲያደርጓት የቆየች እህታችን ነች። እኔም እንግዲህ ባለፈው ቪዲዮ ሰርቼ ነበረ። እንግዲህ የዚችን ቪዲዮ የያዛችሁ አጥፉላት ብዬ ቪዲዮ ሰርቼ ነበረ። ነገር ግን እንግዲህ ያንን ቪዲዮ ተመልክታችሁት ከሆነ ብዙ እህትና ወንድሞች ውሸት ነው ተቀናብሮባት ነው እንጂ ይሄንን ይች ልጅ አትሰራም ነበር። ብዙ ኮሜንት ነበር ያነበብኩት። እኔም በጣም ደስ ብሎኝ ነበረ። ቅንብር ከሆነ ብዬ በቃ በጣም ደስ ብሎኝ ነበር። ማለት ቅንብር ከሆነ ለሷ በጣም አሪፍ ነው። እንደምትመለከቷት በጣም ቆንጅዬ ልጅ ናት። ማንኛውንም በክብር አግብታ የምትኖር ጸድ ልጅ ነች። ነገር ግን መልክ ዋጋ የለውም። ወላሂ ነው የምላችሁ፣ መልክ ዋጋ የለውም። ዋጋ እንደሌለ ያወቅኩት በዚች ልጅ ነው። በስተመጨረሻም ቅንብር ነው ብዬ እኔም በቃ ማለት ራሴን አሳምኘው አቀናብረውባት ነው፣ ክፉ ሰዎች ስላሉ ክፉ ሰዎች አቀናብረውባት ነው ብዬ ቪዲዮ የዩቲዩብ ቪዲዮ ከሰራው በኋላ ተመልሼ እንግዲህ እኔ ቲክቶክም ዩቲዩብ ነው የምሰራው። በቲክቶክ አካውንቴ ገብቼ ይችን ልጅ የራቁት ቪዲዮ ተለቆባታል እያላችሁ የተመሳሳይ ቪዲዮ እያመጣችሁ የሰውን ሕይወት ለማበላሸት የምትጥሩ እህት ወንድሞቼ አላህን ፍሩ። ይችን ልጅ ያለ ስራዋ አትወንጅሏት ብዬ ቪዲዮ ሰርችላት ነበር። ምክንያቱም እሷን የአገሬ ልጅ ናት። እንግዲህ እኛ ውርጌሳ ነን፣ እሷ የሐራ ልጅ ነች። ምንም የሚያራርቀው ነገር የለም። አቀናብረውባት መስሎኝ እንግዲህ በቲክቶክ አካውንቴ ገብቼ ውሸት እንደሆነ ቪዲዮውን አጥፉ አታመሳስሉ ብዬ በሰራሁት ቪዲዮ ብዙዎቻችሁ አይታችሁት ሊሆን ይችላል። ወላሂ ለዓዚም ቪዲዮ አለን፣ ወላሂ ለዓዚም ቪዲዮ አለን፣ ወላሂ ለዓዚም ቪዲዮ አለን ነበር የሚለው ሙሉ ኮሜንት እስከታች ድረስ። ነገር ግን በጣም ያሳዝናልና የዋትስአፕ ቁጥሬን የስራ አካውንት ስለሆነ የስራ ስልክ አስቀምጬ ነበርና በዛ ስልክ አውጥተው ልክ በዋትስአፕ ቪዲዮውን ሲልኩልኝ ሱብሃንአላህ እራሷ ነች ቪዲዮ ላይ በስነ ስርዓት ሐማም ውስጥ ገብታ ልብሷን ሙሉ ልብሷን አውልቃ ሱብሃንአላህ
ሙሉ ልብሷን አውልቃ። የሰው ልጅ እኮ ማየት ከሆነ ፊቷን እያየው ነው አይደል እንዴ? እስከዛሬም በቪዲዮ ታወራዋለች። ፊቷን እያየው ነው፣ የተለያየ ይህን ነገር እያየው ነው። ያንን የራቁት ቪዲዮ ሰርታ መላክ ካለባት ቆይ ከዚህ በላይ ያለውን ቆርጣ ማሳየት ያለባትን ከታች ከሆነ ማሳየት የለባትም። ቆይ ሙሉ መላኩ ምን አስፈለገ? ወላሂ ነው የምላችሁ፣ በጣም ያሳፍራል። ቀጥታ የሚገርማችሁ ነገር አህማሙ ገባች፣ ሙሉ ልብሷን አወለቀች። ከዛ በኋላ በቃ ራቁቷን ቆመች። ራቁቷን ቁማ አንድ እግሯን እንደዚህ አርጋ ላይ ሰቅላ በቀኝ እጇ ወነዑዙ ቢላሂ ያልሆነ ነገር መስራት ጀመረች። ያንን ቪዲዮ 10 ጊዜ ይሆናል ደጋግሜ ያየሁት እሷ መሆኗን ለማረጋገጥ። ልክ ቲክቶክ ፔጇ ላይ ሄጄ የሷን ፎቶና ያንን ሳስተያየው ጉትቻው ያንው ራሱ ያረገችው ጉትቻ ሁሉ ነገሯ ራሷ ነች። እኔ አፈርኩኝ ማለት ብዙ ሰዎች ጋር ተጣልቻለሁ። ለምን ታቀናብሩባታላችሁ? ሴት አይደላችሁም ወይ ምናምን እያልኩ ነበር። ነገር ግን ሴቶች ብትሳሳቱ ለወንድ ልጅ ራቁትሽን ካላሳየሽኝ ብሎ ራስሽን ካሸነፈሽ ቢያንስ ያንን የራቁት ቪዲዮ ስትልክለት ፊትሽን ደብቀሽ መሆን አለበት። ከወገብ በላይ ፊትሽን እንኳን ደብቀሽ ከወገብ በታይ ያለውን ነገር ብታሳይ ኖርማል ነው። እንደዛ አይነት የቆሸሸ ባህሪ በተነሳ ሰዓት ራስሽ አይጎዳም። ምክንያቱም ቪዲዮውን እንኳን ቢለቀው ራስሽ ስታየው ራስሽን የምታውቂው አንቺ ነሽ እንጂ ሌላ ሰው አያውቀውም። እኔ አሁን ባየው አላውቀው። ገብቷችኋል? ነገር ግን እንዲው ሴቶች ራቁታችሁን ሐማም ውስጥ ገብታችሁ ሙሉ ሰውነታችሁን ቪዲዮ ቀርጻችሁ በራሳችሁ እጅ እየነካካችሁ ለወንድ ልጅ መላክ ተገቢ ነው ብላችሁ ታስባላችሁ? እንደዚህ ተደርጎ የተገኘው ነገር ቢቀርባችሁ እንደዚህ ተደርጎ ፍቅር የሚቀጥል ይመስላችኋል? አይቀጥልም። ነገር ግን እናንተ አትማሩ፣ ወላሂ አልዓዚም አትማሩ። እኛ እንኳን ስለ እንደዚህ አይነት ነገር ቪዲዮ እየተለቀቀ ቪዲዮ መስራት ከጀመርን ቢያንስ ዲፍን 2 ዓመት ይሆነዋል። ነገር ግን በየወሩ በየ2 ሳምንቱ በየሳምንቱ በየ5 ቀኑ የተለያየ የራቁት ቪዲዮ ይለቀቃል። ለምን ራሳችሁን ታረክሳላችሁ? ግን ለምን ራሳችሁን ቤተሰቦቻችሁን ከራሳችሁ አልፎ ቤተሰቦቻችሁን ለምን ታሳዝናላችሁ? ቤተሰቦቻችሁን ለምን ታስከፋላችሁ? ወላሂ የሚጎዳውን ነገር ራሳችን ካላወቅን ማንም ሰው ያውቅልን እና ስለዚህ በስተመጨረሻ የምላችሁ ነገር ቢኖር የዚች ልጅ ቪዲዮ የያዛችሁ እህት ወንድሞቼ በሙሉ ይህንን ቪዲዮ አጥፉላት። ምክንያቱም ይችን የመሰለ ቆንጆ ልጅ ራሷን ብታጠፋ ህይወቷ ቢበላሽ ወይንም ብታብድ ቤተሰቦቿ ናቸው የሚጎዱት። ይህን ደግሞ ራሷን ታጥፋ የራሷ ጉዳይ ብላችሁ የምታስቡ ካላችሁ ደግሞ ቤተሰብ እናት አባት ካላችሁ ለእናትና ለአባቷ ስትሉ ይህንን ቪዲዮ አጥፉላት ፕሊስ ፕሊስ። ይህን ቪዲዮ የያዛችሁ በተለይ እህቶቻችን ብዙ ሰው ቪዲዮ አለን እያላችሁ የምትኮምቱ ኮሜንት ላይ እናንተ ናችሁ። ስለዚህ የዚችን ልጅ የራቁት ቪዲዮ አጥፉላት፣ በቃ አጥፉላት። ምንም አይጠቅምም፣ በቃ አይጠቅማችሁም፣ አጥፉላት። እዚህ ድረስ ተተከታተላችሁኝ ቪዲዮውን ላይክ ሼር አድርጉት። በጣም አመሰግናለሁ። ቴንኪው